እዚህ ቤት አይገባም። አበባክን ስትልክ ውለህ ብታድር እንዳንተ አይነት ሰካራም ባለጌ እዚህ ቤት አይገባም። ቤቱ ይከብድካል። ሂድና ቤትክን ከፍተህ አቀርሽ እንደልማድክ ሂድና በየቤቱ እየሄድክ አፈን ክፈት። እኔ ሀቢባን አንተ እኔን በስድብ ማስፈራራት የምትችል መስሎክ? ከአንተ በላይ የስድብ ዲግሪ ያለን የሚሉ ሰዎች ከነ ልጆቼ ከነ ዘር ማንዘሬ ሲሰድቡ ይኖረው ሲደክማቸው ሀቢባን ፈተናል ብለዋል። ሲደክም ትፈታለህ። አቀርሽ ተስጨርስ አታቀኝም ማለት ነው። ሂድ። አንድ ቮድካ ራሱ አይበቃህም። 5 ቮድካ ይዘህ ቁጭ በል ላይቭ ላይ እና አቀርሽ። በተረፈ ረዋን እኔ ወድሻለሁ። አንድ ባለጌ ሰካራም አፉን ከፈተ ብዬ ኔቨር ኤቨር አንቺን አልቀየምሽም የኔ ውድ። መጀመሪያ እሱ ወንድ ይሁንና ሰርቶ ያስተዳድርሽ። እንደ ወንድ ይስራና አባወራ ይሁንና ያስተዳድርሽ። በአንቺ በሴት እየተዳደርክ ደግሞ አንተ አፍን ልከፍት ትፈልጋለህ እንዴ? ወንዱን መጀመሪያ እሺ፣ የኔን ስም ሀቢባ የሚለውን ስም ከመጥራት በፊት እንደ ወንድ አባወራ ሆነ ቆፍጣን ብለህ ሰርተ ቤትን አስተዳድር። ሰካራም በዚህ ሰዓት በእርግዝና ሰዓት ከሚስት ጎን ልትቆም በሚገባበት ሰዓት እየሰከርክ በየቦታው ጀግንነት ማለት ሰክሮ ላይቭ ላይ ወጥቶ አፍ መክፈት መሰለ እንዴ? ጀግና ወንድማ ሚስቱ እርጉዞና ብቻዋን ቤት ጥሏት ሄዶ ከጓደኞቹ ጋር አይጠጣም። ሰካራም መጀመሪያ ከሚስት ጎን ቁም እሺ። ሚስትክን በሰው እንድትጠላ እንዲህ እንድታለቅስ እያደረካት ያለከው አንተ ነህ። ወንድ ኮንክ ሚስትን ፕሮቴክት አርግ። ወንድ ኮንክ አላለቀላትም የምትለውን ጉዳይ ወንድ አይደለክ አንተ ሄደህ ካታስጨርስም ልብ ካለክ አንተ እኛን እዚህ ጋር በደሞዝ የቀጠርከን መሰለክ? የረዋንን ችግር እንድንፈታ ረዋንን ስትቀርባት የፍርድ ቤት ኬዝ እንዳለባት አታውቅም ነበር ወይስ ለጥቅም ነው የቀረብካት? የተለጠፍክባት ሄደክ ለጥቅም ነው ለገንዘብ ነው? ካልሆነ እንደ ወንድ ስራና አስተዳድራት። እንደ ወንድ ፕሮቴክት አርጋት። እንደ ወንድ ችግሯን አንተ ሄደፍታላት። ወንድነት ምን እንደሆነ እወቅ መጀመሪያ። ወንድ ማለት ሰርቶ ሚስቱን የሚያስተዳድር፣ ሚስቱን ዲፌንድ የሚያደርግ፣ ሚስቱን አሳልፎ ለሚዲያ የሚሰጥ፣ ሚስቱ አልጋ ላይ ያወራችለትን ወሬ መጥቶ ሚዲያ ላይ የሚያወራ አይደለም ወንድ። ባለጌ አንተ ከመጣት በኋላ ኖረዋን እንደዚህ ሆነችው። አይገርምክም? ሙሉ ቤት ገብተክ የተስተካከለ ላይፍ ላይ ገብተክ ደግሞ ትንሽ አታፍርም እንዴ? በእርዳታ ብር ኢቃማ የተሰራልክ ሰውዬ ደረትን ነፍተህ ማውራት ትችላለህ? ሰርተህ ላብን ፎጭ አድርገህ ኢቃማ ያሰራ መስል እንዴ? ሱቅ ያላት ሴት ላይ መተህ ተለጥፈ። ወንድ ሁን መጀመሪያ። ከኔ ጋር ራሱ ለመነጋገር ስሜን ለመጥራት ወንድ መሆን አለብህ መጀመሪያ። ደፋል። በተረፈ አንቺ ደግሞ ዝም ብለሽ አትነፋረቂ። ቆፍጣን በይ። ምንም የተፈጠረ ነገር የለም። ትራቭል ባል ነው። እሱን ደግሞ ፍርድ ቤት ነው የሚወስነው፣ እሱ አይደለም የሚወስነው። ያ ደግሞ ስላለቅሽ አይደለም የሚፈታው። ጥሩ ጠበቃ ፈልጉልኝ፣ ትራቭል ባሌ እንዲነሳ ነው የሚባለው። የሆነ ነገር ሰማሁ ከሷ። እኔ ጉዳዩን ግን አላውቅም። በፍጹም እኔ አዲስ ሆነብኝ። እኔ ትናንታችሁ አስቀይማሽ ይቅርታ አንቺ ፈልጋ መስሎኝ ልለምንሽ መጣሁ። ከዛ አንቺ ወዳታላችሁ። እሷ ደግሞ እያለች የነበረችው ከኔ ጋር ሰላም ለመሆን ቪዲዮ ሰርቶ ቤቷ ሄዶ የሚለው ማንን ነው? ይቅርታ ጠይቆ ከዛ በኋላ ነው ሰላም የሆነው ሲተሰማው ልበል ወይስ? ይኸውልህ እሱ እኔ ጋር ህይወት ትላንቴ ነው። አንድ ሰው ማንነቱን አንዴ ካሳየኝ እኔ ጋር ሁለተኛ እድል የለም። ልጁ ባለጌነቱን ሳልደርስበት ማንነቱን አሳየኝ። አንደኛ ሀቢባ ተጠቅማለች አለ በረዋን ከተጠቀምኩ ደረሰኝ ያውጣልኝ። በረዋን እኔ እርዳታው ስሰበስብላት 5 ቀን ቁጭ ብዬ 55,000 ድርሃም ከህዝቡ ለቅሜ ሌባ የዘረፋትን ስተካላት ለቅሜ 5 ቀን ለማንም እርዳታ ከ1 ቀን በላይ ተጠቅም ማበል እንዳለው ይናገር እኮ ማበል እንዳለው ደረሰኝ ይቅርታ ላደርግለት ይችለው ደረሰኝ ካመጣልኝ እኔ አንቺ እርዳታ ስሰበስብልሽ የከፈልሽኝ ደረሰኝ ካመጣ። በተረፈ አበባን ጨርስ እዚህ ቤት ደረሰኝ አምጣ። አንቺ ለእኔ የከፈልሽው እኔ እርዳታ ስሰበስብልሽ። ሀቢባን ማን አባቷ ያውቃት ነበር አለ የአባቴን እበት ይጋጥና። ሀቢባን ማን ያውቃታል? በረዋን እኔ ነኝ በአንቺ የታወቅኩት። ረዋን ማንም አለም ያውቅ የለ እንዴ? ሁሉም ያውቅ የለ እንዴ? ፀሐይ የሞቀው ሀገር ያወቀው ጉዳይ ነው። በረዋን የታወቀችው እኮ ለምን ሲመጣ ምናምን ነው ፎሎ የነበራት። እኔ ነኝ ፎሎ እንኳን እኮ ያስደረግኳት። ማስረጃ እድሜ ልክ የእሷን ሺቲ ነው ማስተዋወቀው እኮ ሰፖርት ባረኳት፣ ባገዝኳት፣ በረዳኋት፣ በወደድኳት እንደ እህቴ እንደ ልጄ ባየኋትኝ ማንም ባለ
ባለጌ ረዋን አንቺን አልተቀየሙሽም። እሱ ብልግናውን ያሳየው። የሚወድሽ ቢሆን ኖሮ አንቺን በትክክል እንደ ሚስት የሚወድሽ ቢሆን ኖሮ ፕሮቴክት ያደርግሻል፣ የምትፈልጊውን ያሟላልሻል እንጂ እየሰከረ እየገባ አፉን አይከፍትም። አንቺ እርጉዝ ሆነሽ እጄን ልቆርጥ ነው እያልሽው ራሴ ላጠፋ ነው እያልሽው እሱ ሰክሮ ላይ ቁጭ ብሎ በስልክ አያወራሽም ነበር። ይሄን ደግሞ አያገባኝም። አምነሽበት የገባሽበት ላይፍ ነው። እኔ አላጣበስኩሽ። ምን አገባኝ? አንድ ሰካራም ስራ የሌለው ኢቃማ መኖሪያ ፍቃድ በእርዳታ ብር የተሰበሰበለት ማይረባ ሰካራም ጋር ሄደሽ የተለጠፉ አንቺ እንጂ ያላጣበስኩሽም። ስለዚህ አይመለከተኝም። እኔ ባጣብስሽ ኃላፊነቱን ወስድ ነበር። ተጣብስሽ አብረሽ በኋላ ነው የሰማሁት እኔ። ስለዚህ ሀሳብሽን አከበርኩና ኦኬ ብዬ ተቀበልኩ። ምን አገባኝ እንጂ እድሜ ልኬን እህቶቼን ስመከር የምኖረው እንደዚህ አይነት ስራ የሌለው ራሱን ማስተዳደር የማይችል ለሴት ልጅ መከታ መሆን የማይችል ሚዲያ ላይ ወጥቶ ብቻ እየሰከረ የሚያቀራሽ እና ረዋን ከአንቺ አፍ ሲወጣ አንቺ ስትሰድቢኝ ብቻ ነው አንቺን የምቀየምሽ። ከአንቺ አፍ ሲወጣ ነው ገባሽ? ከአንቺ አፍ ላልወጣ ነገር መቼም አልቀየምሽም። እወድሻለሁ። አሁንም ከኔ የምትፈልጊው ምንም አይነት እርዳታ ካለ ልረዳሽ ዝግጁ ነኝ። በማንም ሰካራም ባለጌ አንቺን ተቀይሜ ያረዳሽም አልልሽም። የምናግዝሽ ነገር ካለ ሙኒት አለች፣ ታሜ አለ። የምትፈልጊው ከነሱ እርዳታ ካለ ይኸው ህዝቡ ሽማግሌ ሆኑ ይጠይቅ። ስለዚህ እኔ አንቺን ወላሂ ለአዚም ይኸው ወደ ውስጥ ባለው ልጅ ደጅ ላይ ባሉትም ልጆቼ እምልልሻለሁ። ከልጆቼ በላይ ለእኔ እዚህ ምድር ላይ ምንም የለም። ወላሂ ለአዚም ከልቤ አልተቀየምኩሽም። በልጆቼ እምላለሁ አልተቀየምኩሽም። እሱ ግን በጣም ባለጌ እንደሆነ እየነገርኩሽ አንቺን ለማስደሰት ይቅርታ አድርጌለታለሁ። አንቺን ለማስደሰት የአንቺን ትዳር ለማዳን። እሺ ምን ትፈልጊያለሽ? ሌላሽ ምን ላድርግልሽ? ላስገባልሽ እዚህ ጋር እያለች የነበረችው እዛ ሀቢባን ይቅርታ ቤቷ ገብቶ ጠይቆ ምናምን እያለች ስለሆነ ትወጃታለሽ አውቃለሁ። ጠይቆ ምናምን እያለች ስለሆነ ክብርሽ ተነክተዋል በጣም። አንቺንም እኮ መለመን ያስቸግራል። ኖ ምን ተፈለጉ ቤ ላይክ ያለ ስሜ ሰው ስም ሲሰጠኝ ዩ ኖ ላይክ አንቺ ብቻ ሳትሆኚ እና እኛ ማንወድን ማንም አንቺ ወደ ብቻ ግን ታሜንና ሙኒትን ግዴታችሁ ነው ሲላችሁ ነበር ትላንት። ክብራቸውን ዝቅ ሲያደርግ ነበር። ረዋን አንድ ጊዜ አንድ ነገር ልንገርሽ። አሁን ራሷንም ጎድታ እሷ ይቅርታ አለችው አይደለ? ነገ ግን አንቺ እዚህ ልጅ ላይ ፕሬዠርሽን ካላቆምሽ አንድ ነገር ልንገርሽ። አንቺም ባህሪውን እያወቅሽ እሱም ያለብሽን ችግር እያወቀ አብራችሁ መኖር ጀምራችኋል። ችግራችሁን ለማሻሻል ለመፍታት ነው እንጂ መሞከር ያለብሽ ምንም ሊያደርግ የሚችለው ነገር እንደሌለ እያወቅሽ አሁኑ በትዳራችሁ መሀል ችግር የምትፈጥሪ ከሆነ ይሄ ልጅ ቤትም ውሎ ይሆን ደጅም ውሎ ውስጥ በመጣ ቁጥር ፕሬዠር የምታደርጊበት ከሆነ ነገ ፈንድቶ እንደሚወጣ ወቂ። አንቺ አትገፋፊው። እንደተባልሽው አሁን በሚገኘው መፍትሄ ነገሮችን ላላ ሰተሽ ኑሮሽን እንደ እናት እንደ ሚስት ሆነሽ ስትኖሪ ይሄ ሰውዬ አፈንግጦ እዚህ ጋር አይመጣም ወይም ደጅም አይወጣም። ብዙ ለውጦች እንደነበሩ ታውቂያለሽ አንቺ አይደለ? ከነበረበት አንቺ ምን ያህል ቀይረሽው ምን ያህል ለውጠሽው ሌላ ሰው ሆኖ አብሮሽ ሲሰራ ነበር ይሄ ልጅ አይደለ? አሁን ግን አንቺ የራስሽ ፕላን ኖሮሽ ያ ነገር ስላልተሳካ በጀመርሽው ባህሪ ያመጣው ነገር ነው። ባለጌ ሆኖ ሳለ አንድ ነገር ደግሞ ምን ወደ ብልግናው እንደመለሰው እኔ ሳልወቅስሽ አላልፍም። ገባሽ? ማንም ምንም ማድረግ አይችልም። ይሄ ልጅ ያለቀ ጉዳይ ላይ ገብቶ አዲስ ነገር ሊያመጣልሽ አይችልም። ወንድ ልጅ ደግሞ በቤቱ መበጥበጥ መረበሽ ሲመጣ ወንድነቱን በሚያውቀው በለመደው መንገድ ማሳየት ይጀምራል። ገባሽ? ይሄ ልጅ በፊት እንዲህ ነበር የሚበጠብጠው፣ አሁንም መበጥበጥ ጀመረ። ቀይረሽው አልነበረም እንዴ? ሌላ ሰው አልነበረም እንዴ ይሄ ልጅ? ስለዚህ አሁንም አንቺ እኔ እንደ እናት እንደ ሚስትነቴ የምመክርሽ ነገር
ነገሮችን ላላህ ስጪ። ከሱ በፊት የነበረ ነገር ነው።